ሳይሽ እፈራለሁ ምናምን ያስፈራ ነገር አለ። አንቺን ሳይ ልብ ይወርድ ይላል። ከዚህ በላይ ፍቅር መግለጽ አለ። ፍቅር ከንግለጽ ያላችሁ ወረድ ብላችሁ የምትሉ ሰዎች ዛሬ ማለት ነው ሃይማኖት ታደሰ ስልኳ ላይ ምን ተገኝቶ ነው ብሩክ አለማየሁ ስልኳን የወሰደው ላላችሁ ሰዎች የደረሰኝ መረጃ አለ ልንገራችሁ ማለት ነው። የኛ ወድ ቤተሰቦች ብዬ እኮ እኔ በምክንያት እኮ ነው የኛ ጀግና ወንድም እንዴ። ለማንኛውም ልንገራችሁ በጣም የማጠብቁት ነገር ማለት ነው። ምክንያቱም አንዳንዴ እኛ ስንናደድ እኛ ሴቶች የምናደርጋቸው ነገሮች ማለት ነው። ለማንኛውም ላስረዳችሁ ሁላችሁም የሚደርስባችሁ ነገር ስለሆነ ሰላም ጤና ይስጥልን። እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆኑ። የኛ ውድ ቤተሰቦች ትናንትና እንግዲህ ሀይሚና ብሩኬ በእንደዚህ አይነት መልኩ ሃይማኖት ታደሰ ከምትሄድበት ቦታ ተጓጉለች በሚል እሳቤ ያንን ሁሉ መስዋዕትነት በመክፈል ብሩኬ አስቀርቷታል። ግን ምን አለ መሰላችሁ ቤተሰቦች ሀይሚ የሰው ወሬ ትሰማለች። የእሷን ቻንስ የእሷን ሴትነት የእሷን እንትን በቃ አለ አይደለ ኮንፊደንሷን ሙሉ ኮንፊደንሷን ስለሚያውቁ በደካማ ጎኗ ገብተው እሷን ለመስበር እሷን ዝቅ ለማድረግ ለሹገር ዳዲ እንዲናረግሻለን እንዲንፈጥሻለን እያሉ እየተጻጻፈች የነበረችውን ከብሩክ ጋር ስትናደድ ምን ስትል የምታደርገውን ነገር ብሩክ እያንዳንዱን ነገር በስልኳ እየተከታተለ ያውቃል። ከዚህ በፊት የሚላችሁ ከሆነ የሆነ ሰዓት ላይ ስልክሽን አምጪው ስልክሽ ላይ የሆነ ነገር አይቻለሁ አላት። ምን አይተህ ነው ምናምን ብላ በቀልድ ፎግራ አሳለፈችው። እሱ ግን የዛን ጊዜ የሆነ ነገር ወስዶባታል ከስልኳ ላይ ማለት ነው። እና እሷን ለመስበር እሷን ለመጣል እሷ ከሱ እንድትርቅ የሚያወሯት የሆነ ብሩክ የደረሰበት ነገር አለ። ሶ አሁን ላይ ሁሉንም ይፋ የሚያደርግበት ጊዜ አለ። እና አንዳንድ ሰዎች የሆነ ማለት ውጭ ሀገር ስለሆነ ውጭ ሀገር ስለሆነች የምታምኑት ነገር ምን ከምን ተነስታችሁ ምን ተምን ይሄ ማሬ ፍልጤ ምናምን ስላላችሁ ብቻ ለእናንተ ጥሩ አመለካከት አለው ብላችሁ እያሰባችሁ እንዳትሳሳቱ ሴቶች። እኔ ብሩክ ጀግና ምለው በምክንያት ነው። ሰምታችኋል። ጀግና ምለው በምክንያት ነው። ይችን ልጅ ህይወቷን ታደገ። በዛም ብሎ በዛ እንዴት ጥለሽኝ ትሄጃለሽ? እኔን እንኳን ባትወጂኝ የምትወጃቸው ቤተሰቦች አሉ፣ ታመሰግኛለሽ በኋላ አለ። አያችሁ፣ የሚያውቀው ነገር ስለነበረ የሚደረገው ነገር የከፋ ነገር እንደሆነ ስለሚያውቅ እኔን ጥይኝ ችግር የለውም ካለ በኋላ ግን ለቤተሰቦችሽ መኖር አለብሽ፣ ታመሰግኛለሽ ነው ያላት። አዳምጣችሁታል። እና አንዳንድ ጊዜ የሆነ ከባዶ ነገር ተነስተን የሆነ ሌላ ስኬት እናመጣለን። ይህ ስኬት ይሳካል ብለን የምንጓዝበት ርቀት በዝምታ በድፍን ዝም ብላችሁ የምታቅዱት እቅድ ምን ይዞላችሁ እንደሚመጣ አታውቁም። ገባችሁ አይደለ? ይህንን ስላችሁ እኔ ሃይማኖት ታደሰ ለብሩክ ድብቅ ሆና ምናምን ሳይሆን በቃ አንዳንድ ጊዜ ሆነ ይሆን ብላችሁ የምትሞክሩት ዝም ብላችሁ እንደ ቀልድ እንደዛ አይነት ነገር ነው። ያን ደግሞ እንደ ቀልድ እሷ ስትሆን የነበረውን እሱ ደግሞ በቁም ነገር ስልኳ ላይ አንድ ነገር አይቷል። ስለዚህ ከዛ ነገር አበላሽቶ ህይወቷን ታደገው ማለት ነው። እኔ እንደዛ ነው እንትን ያልኩት እና ወደፊት ደግሞ የሚያብራራላችሁ ይሆናል እኛ ውድ ቤተሰቦች። ሌላ ሲቀጥል ክላሱ እንዴት ማለት ቤታቸው ውስጥ ነው ወይስ የትኛው ክላስ ነው እያላችሁ ተጨንቃችኋል። እሱን አናቅም እኛ ምን አገባን የትም ይሁን የት ብቻ ግን ሃይማኖት ታደሰ ይህንን ፕሮግራሙን በማበላሸቱ ብቻ ብሩክ በጣም ብዙ ባለትዳሮችም ብዙ ካፕሎችም አመስግነውታል። አይቻለሁ ቪዲዮውን የምሬን ነው። ቆንጆ ነገር ነው የሰራው ትናንትና ብሩኬ ማለት ነው። ምክንያቱም በዚህ ሁኔታ ላይ በዚህ እንደዚህ ተነስታ መሄድ በፍጹም የለባትም በፍጹም ማለት ነው። እና ብዙ ሰው አመስግኖታል። እነዛ ባለትዳሮቹ ራሱ በጣም ነው ያመሰገኑት ብሩኬን ማለት ነው። ኤፍሬምም ደግሞ የእሷን እንቅስቃሴ እያንዳንዷን ነገር አሳልፎ ለብሩክ በመስጠቱ እውነት በጣም ጎበዝ ነው። እዚህ ጋር የእሱንም ስም አጥርቶለታል ብሩኬ።
ፍፄንም እንደዛ አለቅላቂ ሰው አመጣ ሰው ወሰደ ስትሉት ነበር። የፍፄንም ስም በትንሹ ለማጽዳት ሞክሯል ብሩኬ። ያው አንድ እንደሆኑ እንደማይጎዳዱ ነው እያሳዩን ያሉት የነበረው ማለት ነው። በዙሪያቸው ላሉ ሰዎች እንዳያችሁት ከሆነ አንዱ ለአንዱ ተጠሪ ነው። አሁንም ቢሆን ብሩኬ ማድረግ ያለብህ ነገር ምን እንደሆነ ታውቃለህ? ሃይማኖት ታደሰ አንድ ነገር ከያዘች ካላደረገችው ምንም ስለማታርፍ ፓስፖርቷን ወስደህ መቆለፍ በቃ። ከዛ ፓስፖርት እስክታወጣ ፕሮሰስ እስክትል ምን ስትል ትንሽ ጊዜ ይፈጅባታል። ከዛ ተስፋ ትቆርጣለች። ካለበለዚያ አንድ ሴት ደግሞ እንደዚህ አይነት ነገር አስባ እሄዳለሁ ብላ ካሰበች በቃ ለመቅረት ማትቆፍረው ጉድጓድ የለም። ሃይማኖት ታደሰ ደግሞ ታውቃላችሁ ለኛ ነች። ስለዚህ አሁንም ቢሆን ብሩክ ፓስፖርቷን ካልደበቅከው ወይም ደግሞ እሷ የምታውቀው የምታወራበትን ስልክ እንደዛ ሚላትን አይዞሽ ሚላትን ስልክ ገብተህ አውርተህ ቆሌውን ካልገፈፍከው ምንም ሰላም አትሰጥም ሃይሜ ማለት ነው። ነገም በሌላ አጀንዳ ትመጣለች በእንደዚህ አይነት ዙሪያ ምን ይታወቃል። ዛሬ እኮ ከብሩኬ ላምልጥ ብላም እኮ ጥለዋት ወጥተዋል። ላምልጥ ብላም ልትወጣ ትችላለች ጋይስ። እኔ እኮ እሷን አላምናትም ቤተሰቦች። እና ከዛ አመልጣለሁ ብላ ደግሞ ወይ ከመስኮት ወይ ከሆነ ነገር ወድቀሽ ደግሞ ሌላ ታሪክ እንዳይፈጠር አንቺ ልጅ ተረጋጊ ተረጋጊ። ሃይማኖት ታደሰ ተረጋጊ ብለናል። የውሳኔ ሰው አትሁኚ። በፍጥነት የምትወስኙ ውሳኔ ደግሞ ገደል የሚጨምር ሳይሆን ከፍ የሚያደርግ ነገር ተመኝ። እንዴ እኔ እኮ ግራ ገባኝ እኮ ጋይዝ። እንዴ ትናንት እኮ በቃ ሰዓት ያለፈ ትኬቴ በቃ ተቃጠለ። ብሩክ ላንቺ ሲል ስንት ነገር አልሆነም። ብሩክ ላንቺ ሲል ስንት ነገር አላቃጠለም። ዱባይ ሄዶ ኖራለሁ ያለውን አይደል እንዴ ካንስል አድርጎ ድሌት አድርጎ ከአንቺ ጋር የተጓተተ ያለው በአንቺ ምክንያት ማለት ነው። ስለዚህ አንቺም ደግሞ የፈለገ ነገር ለምን አይደለም ፍሉዝ የፈለገ ለምን ሉዝ አታረጊም? ለብሩክ ነው። ምንም አዲስ ነገር የለውም። ምክንያቱም ብዙ ዋጋ የከፈለልሽ ወንድ ነው። እዚህ ጋር እንደ ቀላል እንደ ተራ እንደ ማንኛውም ሰው የሚታይ ወንድ አይደለም። በዛ ላይ ልቡ ንጹህ ወንድ እግዚአብሔርን በሚያደርጉት ነገር ራሱ ተዝናንቶ ሰውን ማዝናናት የሚችል ልጅ። የእውነቴን ነው። ትናንትና ከፍፄ ከሱ የእሷ በጣም ነው የተገረምኩት። ያንን ሱሪ እንድትለብሰው ውስጥ ማምጣቱ እንደገና ደግሞ ብሩክ ልበሹና እኔ ብሎ ቀበቶ ሆኖ አውልቆ ሲንከባከባት ምናምን ብቻ የሌለ ደስ የሚል ሀረካት ነበረና የሁሉ ፍቅር አንቺ ረግጠሽ ለመሄድ መዘጋጀት ትንሽ ይከብዳል። ሌላው ብሩክ አለማየሁ ለእያንዳንዷ ውሳኔህ በቃ ቆፍጠን ያለ ውሳኔ በሃይሜ ላይ መወሰን አለብህ። በቃ ዛሬም ነገም የሆነ ወደ ኋላ ወደ ቤት የምትል ከሆነ ምንም መስመር አትይዝም። ሃይማኖት ታደሰ ሃይማኖት ታደሰ መስመር አስይዘህ በስርዓት ምንም ሳይጎልባት ምንም ሳትሆን በህይወት ውስጥ ያለውን የእሷ የሚያስጠላትን ነገሮች ጥርቅርግ አድርገህ አውጥተህ የእውነት በቃ አለ አይደል የእውነት የሚታይ ፍቅር እንድትሰጣት መልካም ምኞቴ ነው። እየሰጣት ነው፣ ግን ተጨማሪ እሷ የምትፈልገውን ነገር በቃ እንድታደርግላት እኛ መልካም ምኞታችን ነው። ከዛ ውጭ ግን ሃይማኖት ታደሰ ከማንም ጋር ከሰፈር ወሬ ጋር ያወራው ሰው ሁሉ እዚህ ሀገር ሌላ ሀገር ውጭ ሀገር ጥሩ ሀገር ነው እንዲህ ነው የሚልሽን ሰው እየሰማሽ ልጅነትሽንና ህይወትሽን አታበላሽ። እዚህ አምጥተው እርግጠኛ ነኝ መቼስ የኛ ሀገር ሰዎች እንግሊዘኛ ፐርፌክት ሆነን አናወራም። እንግዲህ የሁሉም መግባቢያ ቋንቋ እንግሊዘኛ ነው። ቋንቋ እንኳን እስኪገባሽ ያለው ስቃይ ወንድ ቢሆን እንኳን እሺ ምንም ማለት አይደለም። በረንዳም ተኝቶ የትም ሆኖ ያሳልፋል ብዙን ነገር። አንቺ ሴት ልጅ ሆነሽ ለዛውም በዚች እድሜሽ ሌላ ሀገር ሄደሽ ማንን አምነሽ ቤተሰቦችሽን ሳትሰናበች ምን ሳትይ በዚህ ልክ እሄዳለሁ ብለሽ እንደዚህ እሪ የማይመጣው ነገር ነው። የማይመጣው ነገር የትኛው ትምህርቷ ውጭ ሀገር እንዲህ ቀልድ ነው? እንዲህ ውጭ ሀገር ቀልድ እኮ አይደለም። አንቺ አሁን ውጭ ሀገር ሄደሽ ራሱ ላብሽን ጠፍ አድርገሽ ለመስራት ራሱ አሁን ላይ አትችይም። በፊት ነበር። አሁን በቃ አሁን 1-2 ዓመት ሞላት ቅምጥልጥል ብላ መኖር ከጀመረች አዲስ አበባ ከገባች ነጋሽዬ ጋር ሆና ብዙ ነገር መቋቋም ትችላለች። አሁን ግን መቋቋም አትችልም ሃይሚ። እውነቴን ስነግራችሁ ለምን ከጊዜው ጋር ነው የምትሄዱት፣ ከጊዜው ጋር ነው። ስለዚህ ለሰው ተንኮል መመኘት አስፈላጊ አይደለም። ከአጠገብሽ ካለው ሰው ጋር ለመግባባት ሞክሪ። እንደ ብሩኬ አይነት ወንድ ከእጅሽ ከወጣ
መቼም ለማግኘት ይከብዳል። ይኖራል ወንድ ግን እንደ ብሩኬ አይነት ሰው ለማግኘት በጣም ከባድ ነው። በጣም እኛ እህቶችሽ እምንነግርሽ እኛ የብሩክ እህትም በሉኝ የሃይሜ በሉ እምንነግርሽ የሚጠቅምሽን ነገር ነው። እመኚኝ ወንድ ልጅ ቢጎዳ 1 ወር 1 ሳምንት ነው ያጠፋው ገንዘብ ያጠፋው ጊዜ ነው። ከዛ ውጪ ገንዘቡንም ሰርቶ ያገኘዋል፣ ደስታውንም ያገኘዋል። አንቺ ግን እድሜ ልክሽን ስትጸጸች ነው የምትኖሪው። የምሬን ነው። እንኳን አይደለም ፎቶ እንኳን የተነሳችሁ ፎቶ እንኳን ይህ ሁላ ቪዲዮ የሰሩትን በዛ ላይ ደግሞ እንኳን ላንቺ ብሩክ እኛ ራሱ ስናጣው በጣም የሚጸጽተንና የሚያሳዝነው ወንድ ነው ብሩክ። በወንድምነት ደረጃ እንኳን አይደለም በፍቅር ደረጃ። ስለዚህ እኔ ሃይማኖት ታደሰ ከብሩ የተሻለ ወንድ እኔ አልመኘልሽም። እውነቴን ነው የምነግርሽ። ምክንያቱም እኔ ከማየው ነገር ከምናቃት ከምናየው ሁሉ አንፃር እኔ ከጸባይዋም ከአቅሟም ከስራዋም ከምንም በሉኝ እንደ ብሩክ አይነት ወንድ ሃይሚ ህይወት ውስጥ ተስማምቶ የሚኖር ወንድ አለ ብዬ ማሰብም አልፈልግም መገመትም አልፈልግም ጋይስ። ስለዚህ ሰከን በይ ሃይማኖት ታደሰ፣ ተረጋጊ። አውቃለሁ ክፉ አይደለሽም። በቃ ለክፋት አይደለም ለስራም ቢሆን የምታደርጊያቸውን ነገሮች እያሰብሽበት እየወሰንሽበት የምትናገሪያቸው ነገሮች። ስንት ሰው ነው ዛሬ ሰውን ለብዙ ነገር የማታውቁት ሀገር እየወሰደ የሚጠቀማችሁ ኩላሊታችሁን ብዙ ነገር እና ይሄንን ነገር ተኬር ማድረግ አለባት። ዝም ብላችሁ ደግሞ የማያገባችሁ ህይወት ውስጥ ገብታችሁ የሆነ ተስፋ ገና ልጅ ናት ብላችሁ ተስፋ እንድትቆርጥ እሷን ሞራል የሚጎዳ እሷን የሆነ ነገር የሚሆን አትናገሩ። በቪዲዮ ላይ ሀሳብ መስጠትና ይሄ ሪል የሆነ ተራ ነገር መናገር ልዩነት አለው ጋይስ። ከአንቺ የሚበልጥ የለም ልትሉኝ ትችላላችሁ። እኔ በቪዲዮ ነው ሀሳብ የሰጠሁት። ግን ሌላ ነገር አለ። ሌላ ትርፍ ወሬ የሚያወራ ስንት። ግን ለነዛ ነገሮች ኢግኖር አድርገሽ አንቺ የእውነተኛ ባልሽ አፍቃሪሽ ብሩክ አለማየሁ ታደሰ፣ ወይኔ ታደሰ አላልኩም እንዴ ልበላው፣ ችግር የለውም። የታደሰ ልጅ ሊሆን አይደለም የበየነ ልጅ። እውነት እግዚአብሔር ሰጥቶሻል። ያዢ አትልቀቂ። ወደ ሌላ አሳልፈሽ ሰጥተሽም አታናጅን። ሃይማኖት ታደሰ ከእጅሽ ከወጣ ብሩኬ እኔ ተናድጄም አያዋጣኝ። ስለዚህ ጸባይሽን ሴትነትሽን አሳምረሽ ከብሩክ አለማየሁ ጋር ተግባቢ፣ ተደመሪ። ምንም ሰው የፈለገውን ይበል። በዚህ ልክ ሚዲያ ላይ ተፈቅዶላችሁ እንደናንተ ተወዳችሁ የኖራችሁ ካፕሎች ማንም የለ። ስንት እኮ በካፕሎች መካከል እኮ እንቅፋት ለማውጣት ነው የሚሮጡት። እናንተ ግን ምንም ብታደርጉ ትናንት አሁን ያ ሁሉ ነገር አድርገውን ትናንትና አይቼ 2 ቀን እንደዛ ተቃቅበው ሲመጡ አቤት ፍቅር፣ አቤት ደስታ። ያ ሁሉ የበደሉንም በደል ስታርገ ነው ፍቅራቸው በቃ ከአንጀታችን ነው የገባው። ስለዚህ የዚህን ያክል የሰው ሞደን ያላቸው ብሩክና ሃይሚ ማለት ነውና እባካችሁን የሆነ ለመለያየት ምናምን መንገድ አትክፈቱ እባክሽን። ሃይማኖት ታደሰ ልጅነት አያጥቃሽ። ማንም ያወራውን ወሬ አትመኝ። በቃ በብሩክ ተማመኝ። በብሩክ ኮንፊደንስ ይኑርሽ። በብሩክ ኮንፊደንስ የሌለሽ ሰው አንቺ ውጭ ሀገር ለመሄድ ኮንፊደንስሽ እንዴት እንደመጣ ፈጣሪ ነው የሚያውቀውና ብሩክ አለማየሁ አሁንም ቢሆን ኮስተር ብለህ የእሷን ፓስፖርት የት እንዳለ ፈልገህ ቆልፍባት። አለቀ። እያንዳንዷን ነገር በስልኳ ላይ የምታካሄደውን ነገር ተከታተላት። በቃ ምንም ማድረግ አይቻልም። በቃ ካሁን በኋላ ሰኩሪቲ የሆነ ነገሩ እንድትወስድባት ነው የምንፈልገው። ምክንያቱም በቃ ህይወቷን እንዲበላሽ አንፈልግም፣ አንተም አትፈልግም። በቃ አለቀ። የፈለገችውን ታምጣ። እኔ እንደዛ ነው የማስበው ጋይስ። ስለዚህ የኛ ውድ ቤተሰቦችም ጥሩ ምክር፣ ጥሩ ነገር ለመናገር ጥሩ አስተሳሰብ እንዲኖረን መልካም ምኞቴ ነው የኛ ውድ ቤተሰቦች። ሌላ በተረፈ ስለ ሁሉም ነገር እናመሰግናለን። እዚህ ጋር እንግዲህ ለምትሰጡኝ ኮመንት፣ ለምትሰጡኝ ሀሳብ አስተያየት በጣም አድርጌ አመሰግናለሁ ቤተሰቦቼ። ወዳችኋለሁ። ሁልጊዜም አንድ እርምጃ እያልን እንቀጥላለን ጋይስ። አመሰግናለሁ። ባይ